ነው ቪኒ አትመጣም አይደለ? ጠብቅ ቀጣይ ዓመት አውሮፓ ሻምፒዮንስ ሊግ ላይ እንገናኝ። እንደለመድከው አንተንም ቡድንህንም ቅጥቅጥ አድርጌ ለነጋሪ ሳላስተርፍ ይኸውልህ ከጥሎ ማለፍ ራውንድ እንደማሰናብትህ ግን እወቅ። በቃ እኔ ተከበር ቪኒ ና እዚህ ክለብ ላይ ትልቅ ታሪክ ስራ ብዬ እድል ሰጥቼህ ነበር። ይሄን እድል እንዳልተጠቀምከው እወቅ። አተርጉመን ቢሆን ይሄንን ነገር ሰማው። ለአንተ ትልቅ ቦታ ነበር የሰጠንህ እና ሐውልት ይቁምልህ ብለን ነበር። አይሆንም ብለህ ማድሪድ ቤት ከቀረ እንግዲያውስ ጠብቀኝ፣ ሻምፒዮንስ ሊግ ላይ እንገናኝ። እንደለመድኩት አንጣጣልሃለሁ ይሄን ቡድን የምሬ ነው። ምን ለማንኛውም ደግሞ ቪኒ ከማድሪድ ጋር የመስማማት እድሉ በጣም ከፍተኛ ነው እየተባለ ይገኛል። ይቀራል ግን ነገ የመጨረሻ ስብሰባ ይኖራቸዋል የሚል መረጃዎች እየወጡ ይገኛሉ። ፋብሪዚዮ ኦልሬዲ ለማድሪድ ኮንትራቱን እንዳራዘመ አድርጎ እየዘገበ ነው የሚገኘው። ጀምአው ይሄ ልጅ ቢመጣ ጥሩ ነው፣ ምንም የሚያከራክር ነገር የለም። ለማንኛውም ግን በአውሮፓም ሆነ በፕሪሚየር ሊጉ ላይ ከመንገስ የሚያስቆመን አካል የለም። ዘንድሮ እንቀጥሏለን ፕሪሚየር ሊጉን። ሻምፒዮንስ ሊግ ደግሞ አንድ ስቴፕ ከፍ እንላለን። በእርግጠኝነት አንድ ስቴፕ ከፍ ማለታችን የማይቀር ነው። አምና ፋይናሊስት ነበርን። በዚህኛው ዓመት ደግሞ ሻምፒዮን እንደምንሆን ጥርጥር የለኝም። ጀማው አንተ ግን ቀረብህ። ሜዳ ላይ ብቻ እንገናኝ። እኔ የሙዝ ልጣጭ ነው የምወረውርበት አለ መላጣ ሰፈር። ቪኒሺየስ ጁኒየር ሪያል ማድሪድ ለመቆየት እስከ 2032 የሚያቆየውን ኮንትራት ተስማማና ዛሬ ፈረመ ይላል። አጣ ነው ማለት ተሸነፍን፣ በማድሪድ ተሸነፍን። ምንም ማለት አይደለም። እኔ ግርም ያለኝ ግን የፕሪሚየር ሊግ ደጋፊዎች ደስ አላችሁ እንዴ? ፒኤስጂ ናችሁ እንዴ? ፒኤስጂ ናችሁ? ፒኤስጂ ብቻ ነው ተረፍኩ ማለት የሚችለው ገባ አይደለ? ምንም ለእናንተ እኮ ማርቲኔሊ በቃል አባቴ ለእናንተ ምን አባህ ልታመጣ ገባ አይደለ? ፒኤስጂ አመለጠኝ ነው የሚለው። በቃ ፒኤስጂ አመለጠኝ። ይሄ ሪያሊቲው ነው። ባይዘው ሀቅና አውራ ከተባለ አርሰናል እኔ እንዳልኩት አርሰናል ገንዘቡን አዘጋጅቷል፣ ሁሉም ስራ ሰርቷል። ማድሪድ ግን ደሞዝ ጨመረ። በቃ ማድሪድ ደግሞ ገባ ማድሪድ የሚፈልገውን ተጫዋች አትወስድበት ገባ አልጨምርልህም በቃ ዘረር ከፈለክ ምናምን ብሎት እኛ አዘጋጅተን ነበር፣ አሰብስፈን እየጠበቅን ነበር። ማድሪድ ግን አቋሙን አስተካከለና ቪኒሺየስ ጁኒየርን ክብር ሰጠው። ማድሪድ ደግሞ ተከብረህ ደግሞ መቅረት ከባድ ነው ገባ አይደል? ሰርጂዮ ራሞስ ማን ዩናይትድን እንዳደረገው ነው ቪኒኛን ያደረገው ገባ አይደል? አረ ላሽ ምንሽ ነው አንዳንዴ ሪጀክት በማድሪድ ተጫዋች ሪጀክት መደረግ ራሱ ያኮራል መሰለኝ። ከዩናይትድ ደጋፊዎች በጣም ስለሚኮሩበት ማለት ነው። ራሞስ የዛኔ አገርቷቸው ኮንትራት ያደሰበትን ሲቹዌሽን ስለሚኮሩበት በቃ በዚህ እንኩራበት ለሙከራችን ብቻ ማለት የሲቲ ደጋፊ፣ የሊቨርፑል ደጋፊ፣ የቸልሲ ደጋፊ፣ የማን ዩናይትድ ደጋፊ፣ የስፐርስ ደጋፊ ምን እንደሚያጋጥማችሁ ታውቃላችሁ። 38 ሳምንት ሙሉ አትደሰቱ። ፒኤስጂዎች ግን እናቴን በማርቲኔሊም ታመጫዋለሽ። ፒኤስጂ ላይ ነው ምዝተው። አንተ ማን ነህ? ወያላ ተነስ ንቃ ነጋ እኮ ነጋ። ምንድን ነው ቪኒሺየስ እያልክ በተኛህበት ስትቃዥ ነበረ? ምን ነው በሰላም ነው? በህልምህ እያየኸው ነው እንዴ? አይ ተመለስ፣ ወደ ገሃዱ ዓለም ተመለስ። ቪኒ የሪያል ማድሪድ ተጫዋች ነው። እሺ ወያላ አዎ አንተ ማርቲኔሊ አለልህ፣ ደግሞ ማነው አዲስ ያመጣው ዞሊስ የሚባል አለልህ እንጂ ቪኒ የማድሪድ ኡፉ ነው። ካካ አይነካም። እሺ ንቃሁን በደንብ ውሃ ጣረጭ። ተነስ በቃ ቪኒ ወደ አርሰናል አልመጣም እያለ ሊያበሽቅ ለሚፈልገው ልጅ ሼር አድርግለት። ፋሚሊ በደንብ ሼር ይደረግ ነው የምልህ። ቪኒን እኛ የምንፈልገው ለሻምፒዮንስ ሊግ ነው እንጂ ለፕሪሚየር ሊግ አይደለም። ለፕሪሚየር ሊጉ ክሪስቶፍ ዞሊስ እና ማርቲኔሊ በቂ ናቸው። ብሩኖ ጉሜሬሽ ራሱ ባይመጣ እኛ ፕሪሚየር ሊጉ ያቅተናል ወይ? አያቅተንም እኮ አባቴ። እኛ ሻምፒዮንስ ሊግ ስለምንፈልግ ነው ቪኒንና ብሩኖ ጉሜሬሽን የምንፈልጋቸው። እንዴት ነው የምታስበው? አንተ እኮ ልታበሽቀኝ አትችልም። ለምንድን ነው ልታበሽቀኝ የማትችለው? አንተ እዛው ፕሪሚየር ሊጉ ላይ ነው። ገብቷል አይደል? እኛ ሀሳባችን ሻምፒዮንስ ሊጉ ላይ ነው። ፕሪሚየር ሊጉንማ እንደምንበለው ለምን ቪዲዮ አትሰራም? የ2026-27 የእንግሊዝ ፕሪሚየር ሊግ አሸናፊው አርሰናል ነው ብለህ እኮ ብትሰራ ይሻላል። እንኳን ፔፕ ጋርዲዮላ ወጥተው አይደለምና ሳይወጡም ራሱ ሻምፒዮን የሆንን እኛ ጀግኖቹ ዘገነርስ ነን አባቴ። በዚህ የምትተማመን ሰው ካለ በደንብ ሼር አድርግለት ነው የምልህ። ቪኒሺየስ በስተመጨረሻ የወያራን አንጀት በልቶ እስከ 2032 ለማድሪድ ፈረም። ወይኔ ኧረ በስመ አብ ፕሮፋይል ሲያጠፋ ይመጣ መስሎ ነበር ወይ? ወይኔ ሰውየው ሲጀምር ጥቅሙን ፍለጋ ነው እንጂ ያጠፋፋው እንደ ማድሪድ ሊያውቁታል ታስባለህ? ኧረ መቼም ጥቅሙን አጎሎም ቪኒሺየስ የሚያል ትልቅ ተጫዋች እኮ ነው የሚፈልገው ራሱ ማድሪድ እኮ ጭራሽ ቪኒሺየስን
ቁልፍ በስማ ወይኒ በማርቲኔሊ ስትቃጠይ ነው አሁን። የተከበርከው የአርሰናል ደጋፊ ሆይ ሀቢቢ በቪኒሲየስ ጉዳይ ማንም መጥቶ ሊያሸማቀቅ ከሞከረ እንዳሰማው ፊት እንዳሰጠው። እንደውም በዚህ ጊዜ ነው በክለብ አርሰናል ልትኮራ ልትንቀባረር የሚገባው ማለት ነው። ምክንያቱ በጣም ቀላል ነው። በቪኒሲየስ ጉዳይ አንድ እንኳን ዓለም ላይ ያለ ክለብ የሞከረ የለም። ላይክ ቪኒሲየስን አስፈርማለሁ ብሎ ማለት ነው። ሲፎግሩ ነበር እናስፈርማለን ከየት ገንዘቡን አግኝታችሁ ሲሉ ነበር። ግን ክለባችን አቅሙን አሳይቷል። አምቢሽኑን በደንብ ነው ክሊር ያደረገው። ከማሪር ካቀረበበት በላይ ገንዘብ አቅርቦለት ነበር። ሱፐርስታር ላድርግ ባላንዶር እንድታሸንፍ እንርዳህ። ገብቷል። ይሄን ደግሞ ማድረግ የሚችለው በሰዓት ይሄ ክለብ ብቻ ነው። ወጣም ወረደም ቻምፒዮንስ ሊጉ እናመጣዋለን በየትኛውም ወይ ማለት ነው። ግን ጀለስ ግን አምቢሽን እንደሌለው ከኮምፈርት ዞን መላቀቅ እንደማይፈልግ እንደ ሁለተኛ ሰው ሆኖ መቀጠል እንደሚችል በቃ እንትኑን ማይንድሴቱን ተረድቻለሁ የቪኒሲየስን ማን ከዛ ቤት ከዚህ በኋላ አክተሩ ምባፔ ነው ወደፊትም ማለት ነው። እና ብቻ ሞክሯል፣ ክለባችን እስከ ጥጉ ሞክሯል። ኖርማሊ ልጁ ግን እንግዲህ ኮንትራትን ማሻሽለውለታል፣ እዛ ለመቅረት ወስኗል። ሶ አሁንም የትራንስፈር ጊዜው ገና ነው። ፕሪሚየር ሊጉን ለማሸነፍ ብሩኖ ጉማሬስን ጨምረናል። ፕሪሚየር ሊጉን ክሊር ነው እናነሳዋለን። ግን ቻምፒዮንስ ሊግ የምናሸንፍ ከሆነ ተጨማሪ ዝውውሮች እንደሚፈጽሙ እየተወራ ይገኛልና ሶና አይኖ ይደብራል። ላይክ እንደዚህ ሆፕ እንትን ብለን እንትን ማለቱ እንዳለ ነው። ግን ምንም ሊያሸማቀቅ የሚገባ ነገር አይደለም ነው። ክለባችን እስከ ጥጉ ሞክሯል። ልጁ አሻፈረኝ ብሏል። አበደን ከዚህ በኋላ ባላንዶርም እኛም ክለብ ያቀረብንለትንም ገንዘብ የማግኘት እድል የለውም። እዛው እየተፎገረ ይኖራታል። ይሄ ወዲዛ ጥርዛት ማለት ነው። ምንም ማድረግ አይቻልም አለ ቪኒሲየስ ጁኒየር ማለት ነው። በሪያል ማድሪድ ቤት አዲሱን ኮንትራት ለመፈራረም ማለት ነው በቃል ደረጃ ከስምምነት እንደደረሰ በአሁኑ ሰዓት ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ እየዘገበ የሚገኘው ማለት ነው። አይዞኝ አርሲዬ እንግዲህ ምንም ማድረግ አይቻልም። በቃ እንግዲህ ተፍ ማለት ነው። ሌላው ይንገር እኛ ጋር እንዳትመጪ ባርኮ ለነገሩ 150 ያል ውሰዱት። እሱን ካልሆነ በቃ እንዴ ውሰዱት። በቃ እሱን ትተንላችኋል። ከምን እንዴ ቪኒሲየስ ወደ ማድሪድ ሂር ዊጎ እና ቪኒሲየስ እንዳላችሁ መጀመሪያ ላይ ራሴን ከሻምፒዮንስ ሊግ ለማግለልና የትናንሽ ክለቦችን ዋንጫ ስሜት ለማወቅ ልመጣ ነበረ ግን አልቻልኩም ብሏል። አልመጣም ቀረሁኝ አርሴ አልመጣም ቀረሁኝ ካንቺ የተሻለ አርሴ ጥቅም አገኘሁኝ። ቪኒሲየስ ለአርሰናል የላከው ነው። ሂር ዊ ጎ። ቪኒሲየስ በማድሪድ ቤት የሚያቆየውን የ6 ዓመት ኮንትራት እንደሚፈርም ፋብሪዚዮ አሳውቋል። ዘገነርስ ከፋችሁ እንዴ? በጣም ይከፋችኋል። ተስፋ አድርጎ ማጣት በጣም ነው ሚጎዳት። አሁን ለምሳሌ ማለት ነው ሁለት ፍቅረኛ ማቾች ወንዱና ሴቷ ቢጣሉ ሴቷ ወንዱን ለማስቀናት ብላ ወደ ሌላኛው ትሄዳለች። ሌላ ወንድ ጋር ትሆንና ከዛ ሌላኛው ወንድ ከሷ ጋር ሆኖ ሲያይ ይሄኛው ምን ይሆናል? ይቀናና ነይ በቃ ይላታል። ተሸንፊያለሁ በቃ ይቅርታ ሲላት ተመልሳ ትሄዳለች። ከዛ ያኛው ወንድ ምን ሆኖ እንደሚቀር አስቡት። አርሰናል ማለት ያኛው ወንድ ማለት ነው። እዚህኛው ጋር ያለው ደግሞ ማድሪድ ነው። መሀል ያለችው ማናት? ቪኒ ነች ማለት ነው። አርሰናል ልክ እንደዛ ባጣ ቆየኝ ሆነ፣ ተፈነገለ። ምን እናርግሻው አሁን? እሺ እኛ በምን አሁን ፕሪሲዝን ላይ ተሸነፋችሁ ብዬ አላበሽቃችሁ። ምክንያቱም እኔ በፕሪሲዝን ሽንፈት ምናምን በሻሸቅ ሰው አይደለም ስለማቅ ማለት ነው እውነቱን። ግን ይሄ በጣም ያስቃል። እንደዚህ አይነት ነገር ሲያጋጥም ምን ብለን ዝም እንበላችሁ? እሺ አሁን እናንተ እንዴት ነው እመኑኝ ትላላችሁ? በዚህ እመኑኝ ኤፍሲ ምን እናርግሽ? ለሱ ይገርማል እንዴ አለና ደግሞ ዣቪ አሎንሶ ዛሬ ምን መጣል? ዙበሜንዲን እፈልገዋለሁ አምጡልኝ ብሎ ጠየቃቸው። የአሌክስ ስኮት ዝውውር የማይሳካለት ከሆነ ቼልሲ ዙበሜንዲን ከአርሰናል ይነጥቀዋል ማለት ነው። ዙበሜንዲ ደግሞ ከአርሰናል የመውጣት እድል አለው። ለምን ካላችሁኝ ብሩኖ ጉማሬሽ አርሰናል ስለገባ ከአርሰናል መውጣቱ አይቀርም። ስለዚህ ቼልሲ ደግሞ ይህን እድል አቅርቦለታል። ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው። ፎሎ ማድረግ እንዳይረሳ። ሲጀመር ቪኒሲየስ እንግሊዝኛ አይችልም እኮ ምን ሆናችሁ ነው? እንግሊዝኛ አይችልም ቪኒሲየስ። ገና መጥቶ እንግሊዝኛ አስለምደን ምን ብለን እንግሊዝኛ አይችልም። ፕሪሚየር ሊጉ ደግሞ ትክክለኛ ማለት በቃ አትሊስት በእንግሊዝኛ መግባባት የሚችሉ ሰዎች ምናምን ይፈልጋልና ቪኒሲየስ ደግሞ ያው እንግሊዝኛ አይችልም፣ ይከብደዋል። ሊጉም ትንሽ ሊከብደው ይችላል። ስለዚህ አይዞህ ይሻለዋል። እንኳንም ቀረ እዚህ መጥቶ ስትራግል ከሚያደርግብን እንኳን እዛው ቀረ።
ይመቸው። የሚፈልገውን እንግዲህ አግኝቻለሁ ብሏል። ይመቸው እሱ። እኛ ለማድሪድ ደግሞ እንሄድበታለን። ማድሪድን መች እንደምንበቀለው እኛ እናውቃለን እኮ። ሻምፒዮንስ ሊግ ስናገኘው ማድሪድን ሜዳ እያስመረጥን ነው የምንለጠልጣት ማድሪድ እና አያሳስብም። ቤተሰቦች ይመቸው ቪኒሲየስም። እናንተም እንደዚህ ማሊያዎች የምትፈልጉ ከሆነ ኢቨን የቪኒሲየስ ራሱ የምትፈልጉ ከሆነ አሁን በሌባ ሊንክ የገባችሁ ለ20 ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ስላላችሁ ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ይመቻችሁ። አይ እንግሊዝኛ ተናጋሪ ነው እኛ የምንፈልገው ሲጀምር ራሱ። ሰበር ዜና ቪኒ ጁኒየር በሪያል ማድሪድ እስከ 2032 ድረስ የሚያቆየውን አዲስ የ6 ዓመት ኮንትራት መፈራረሙ ተረጋግጧል። እንደሚታወቀው ኢንስታግራም ላይ እንዳለ ፖስቶቹን አጥፍቶ ነበር። አሁን ግን ምስሉ ላይ እንደምትመለከቱት ይህንን ፎቶ ፖስት አድርጓል ማለት ነው። የቪኒ ጁኒየርና የአርሰናል ጉዳይ አክትሞለታል። ሰበር ዜና ብራዚላዊ የፊት መስመር ተጫዋች የሆነው ቪኒ ጁኒየር በመጨረሻም ከሪያል ማድሪድ ጋር እስከ 2032 የሚያቆየውን የ6 ዓመት ተጨማሪ ኮንትራት ለመፈራረም በዚህ ሰዓት ከስምምነት ላይ መድረሱን እንደነ ዴቪድ ኦርነስቴን፣ ፋብሪዚዮ ሮማኖ የመሳሰሉ ታማኝነት ያላቸው ጋዜጠኞች እንግዲህ መረጃዎችን ማጋራት ችለዋል። ቪኒ ጁኒየር በመጨረሻም እንግዲህ በሪያል ማድሪድ ቤት ይቆያል ተብሎም ይጠበቃል ማለት ነው። በይፋም ኮንትራቱን በሚቀጥሉት ሰዓታቶች ወይም ቀን ይፈራረማል ተብሎ ይጠበቃል። ጆዜ ሞሪኒዮ ተጫዋቹን በቅርበት እንግዲህ እያናገሩ እንደነበረና በሪያል ማድሪድ ቤት እንዲቆይ ፑሽ እያደረጉ ከነበሩ ሰዎች መካከል አንዱ እንደነበረ የሚታወስ ነው። ቪኒም ከሪያል ማድሪድ አስቀድሞውን የመልቀቅ ፍላጎት እንደሌለው የተነገረ ሲሆን ነገር ግን የተጫዋቹ ደሞዝ ነገር ግን ኮንትራቱን እንግዲህ እንዳይፈራረሙ አራዝሙት እንደነበረ የሚታወስ ነው። ነገር ግን በመጨረሻም አሁን ላይ ሪያል ማድሪዶች ሳምንታዊ ደሞዙን አሳድገውለት ከተጫዋቹ ጋር ቀጣይ 6 ዓመታቶችን የሚያቆየውን ኮንትራት ለመፈራረም ከስምምነት ላይ መድረሳቸውን የተነገረው። መድፈኞቹ አርሰናሎች ይህንን ተጫዋች ለማስፈረም መሄድ ያለባቸውን ርቀት ለመሄድ ተዘጋጅተው የነበረ ቢሆንም ነገር ግን ቪኒ ጁኒየር በመጨረሻም ሪያል ማድሪድ ቤት እንደሚቆይ ተረጋግጧል። ለማንኛውም ስለ ቪኒ እናንተ ምን ትላላችሁ? ሀሳባችሁን አጋር። የፕላስ ምልክቱን መጫን እንዳትረሱ። ስጠኝ እንጂ አንጀቴን በላው አንጀትን አላህ ብለዋል ባይስ የሰሞኑን የአርሰናልና የቪኒሺየስ ጉዳይ ልክ እኔን ማሊያ እንገዛለን ናሆሜ ደውለው ቀልብ ሳያስገቡ ግን ማሊያውን ያዘዙ ሰዎች ልክ እንደዚህ እግዚአብሔር ኪሳራ ውስጥ ነው። ጋይስ እባካችሁ ማሊያ የምትገዙ ሰዎች ኦሪጂናል ማሊያዎችን ናሆሜ ያቀርባልና ቪኒሺየስ እንግዲህ ፈረመ። ያራዳ ልጆች ኦልሞስት ወደ ስምምነቱ ደርሷል ከሪያል ማድሪድ ጋር ለመቀጠልና የአርሰናል ደጋፊዎች ይብቃችሁ። የምሬን እኛ መጨቆን አንፈልግም። የምሬን ቁም ነገር ይሄ ልጅ ቢመጣ ማለት አብዮታዊ እርምጃ ደብድበህ ረግጠህ ግዛ የሚለው አብባል እናንተ ቤት ሰራ ነበር። እግዚአብሔር ብቻውን ምንም ማድረግ የሚችል ጥሩ የሚገርም አጥቂ ነው። ስለዚህ እናንተ ቡርኖ ጉማሬሽን አምጣችኋል አይደል? በቃችሁ። ስንት እኮ ያጣለ እኮ ተው እንጂ ጎበዝ እና በስማም ሁሉ መንፈስ ተሳካልን። በእውነት የምሬ ነው። አንዱ ፍሬ ለምልሟል። አሁን ኖርማል ነው ጋይስ፣ እንችላለን። እስኪ አንዴ እናቴን የምሬ ነው ለቋጣሪያን አንዴ ለቋጣሪያን ሰበር ቪኒሺየስ ጁኒየር በሪያል ማድሪድ ቤት አዲስ ኮንትራቱን ፈርሟል በማለት ፋብሪዚዮ ሮማኖ ሰበር መረጃውን አጋርቷል። ቪኒሺየስ ጁኒየር ከኮንትራት ማራዘሚያው በኋላ እንደተናገረው ብሎ ፋብሪዚዮ በለቀቀው መረጃ ላይ እዚህ ጋር እንደምትመለከቱት በቤርናባው 8 ዓመታት በጣም አጭር ነው፣ ተጨማሪ 6 ዓመታት እንደዚሁም ለዘላለም በሪያል ማድሪድ በማለት ይህንን መረጃ ቪኒሺየስ ጁኒየር ተናግሯል በማለት ፋብሪዚዮ ሮማኖ አጋርቶናል። እስከ 2032 የሚያቆየውንም አዲስ ኮንትራት በሪያል ማድሪድ ቤት መፈረሙን እንግዲህ ፋብሪዚዮ መረጃውን ይፋ አድርጓል። ስለዚህ መረጃ ያላችሁን ሐሳብ ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ የሆኑ ሰዎች ቪኒሺየስ ጁኒየር በመጨረሻም እንግዲህ ከሪያል ማድሪድ ጋር መስማማቱ እየተነገረ ነው። እናም ያው አርሰናል ጋር ያለው ነገር እንግዲህ ያው ፌል የሚያደርግ ይመስላል። ያው ማድሪድ አሻሽሏል ለቪኒሺየስ ያቀረቡለትን ውል። እናም ያው በቃል እስካሁን ድረስ ተስማምቷል እየተባለ ነው። ወንደ ፋይናንስ ስቴት ደርሷል እየተባለ ነው። ከዛ በተጨማሪ ደግሞ በቀጣይ ብዙ ድርድሮች ይደረጋሉ። ብቻ ግን ፋብሪዚዮ ነው ያለው ቪኒሺየስና ሪያል ማድሪድ የሚስማሙ ይመስላሉ። እዛው ማድሪድ የሚቆይ ይመስላል። ከዛ በተጨማሪ ደግሞ ጆሴ ሞሪኖ ራሳቸው ናቸው እዚህ ነገር ውስጥ ተሳታፊ የሆኑት ወይም ደግሞ ንግግሩ ላይ ያሉበትና እሳቸው ናቸው ያሳመኑት ያሉት። ብቻ ቪኒ ማድሪድ የሚቆይ ይመስላል። ሲጀመር ቪኒሺየስ ጁኒየር ባህሪው ለአርሰናል አይሆንም ጋይስ፣ መጥቶ ተጫዋቾቻችን ነው የሚያበላሽብን። ታዲያ በአሁኑ ሰዓት ቪኒሺየስ ጁኒየር በሪያል ማድሪድ እስከ 2032 ድረስ የሚያቆየውን ኮንትራት ለመፈረም ሙሉ በሙሉ እንደተስማማ ተረጋግጧል ጋይስ። በነገራችን ላይ ዴቪድ ኦርንስቲን እንደዘገበው ቪኒሺየስ ጁኒየር ማድሪድን ቢለቅ ኖሮ አርሰናልን ለመቀላቀል ከፍተኛ ፍላጎት ነበረው። ነገር ግን የተሻሻለ ደሞዝ ስላቀረቡለት ቪኒሺየስ ጁኒየር እዛው ለመቆየት ወስኗል። ይህም ኮንትራት እንዲራዘም ከፍተኛ ጫና
ያሳደሩት አዲሱ አሰልጣኝ ጆዜ ሞሪኒዮ እንደሆኑ ተረጋግጧል። እፈልገዋለሁ በማለታቸው እንግዲህ ሪያል ማድሪድ ለተጫዋቹ ጨምሮ ለማቆየት ወስኗል ማለት ነው። በሌላ ወሳኝ መረጃ የማንቸስተር ሲቲው ሮድሪ ወደ ባርሴሎና ሊያቀናበት የሚችለው እድል እጅግ በጣም ሰፍቷል ጋይስ። ሪያል ማድሪድ በአሁኑ ሰዓት ሙሉ ስብስብ ይዟል። ካሁን በኋላ ተጫዋች ካልሸጠ በቀር ማስፈረም አይችልም። እንግዲህ ሮድሪም ደግሞ ባርሴሎናን መቀላቀል እንደሚፈልግ ነው የተሰማው። በተለይ ስፔን ብሔራዊ ቡድን ላይ አብሯቸው የተጫወታቸው ተጫዋቾች ወደ ባርሴሎና እንዲመጣ ከፍተኛ የማሳመን ሁኔታ እንደሰሩ ተሰምቷል። ስለዚህ ሮድሪ ወደ ካታላኑ ክለብ ባርሴሎና የመሄዱ ነገር እየተረጋገጠ መጥቷል። ባርሴሎና ሲቲ የሚፈልገውን ገንዘብ ካቀረበ ማለት ነው። ቪኒሺየስ አልፈረመም ማለት የአርሰናል ባለሀብቶች፣ የአርሰናል አስተዳደር አካላት፣ የአርሰናል ኮቺንግ ስታፍ፣ የአርሰናል ዋና አሰልጣኝ ሆኖ ሚኬል አርቴታ እንዲሁም ደግሞ ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ምንም አይነት ጥረት አላደረጉም ማለት አይደለም። በእንግሊዝ እግር ኳስ ታሪክ ከፍተኛ የሆነ ሳምንታዊ ደሞዝ እና ጥቅማ ጥቅም እንዲሁም ደግሞ የእንግሊዝን የዝውውር ሪከርድ የሚሰብር ሂሳብ ለማቅረብ ከልጁ ጋር በግል ተስማምተው ነበር። ነገር ግን ልጁ እንግዲህ ሪያል ማድሪድን መርጧል። በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል ተፈጥሮ የነበረው ልዩነት እንግዲህ ቪኒሺየስ ጁኒየር እኔ ባሪያ ነኝ፣ ለነ ኪሊያን ምባፔ አሽቃብጣለሁ፣ እንዲሁም ደግሞ ለነ ጁድ ቤሊንግሃም አሸረግዳለሁ ብሎ ራሱን ስለመረጠ በዛው ቀርቷል ማለት ነው። ምንም ቅር እንዳትሰኙ ቪኒሺየስ ጁኒየር አልመጣ ማለት ሌሎች ተጫዋቾች አይመጡም ማለት አይደለም። በገበያው ላይ እንደ ቪኒሺየስ ጁኒየር ባይሆኑም እንኳን በጣም ጥሩ መንቀሳቀስ የሚችሉ ምርጥ ልጆች አሉ። በእርግጠኝነት እኔ በቤርታ እተማመናለሁ፣ በሚኬል አርቴታ እተማመናለሁ፣ በነ ስታን ክሮንኬ በነ ጆሽ ኮሎንኬ እተማመናለሁ። ቆንጆ የሆነ የዝውውር መስኮት እንደምናሳልፍ አትጠራጠሩ። በዋናነት ደግሞ ዴክላን ራይስን የሚያሳርፈው ብሩኖ ጉማሬሽ ለአርሰናል መፈረሙ እጅግ ደስ የሚያሰኝ ዜና ነው። እንደ አርሰናል ደጋፊ ምንም ቅር እንዳትሰኙ፣ መድፈኞቹ ይመቻችሁ። ነርስ ከፋችሁ እንዴ? አንዲች ብሎ እንዳይከፋችሁ። ቪኒ እኮ አልወርድም አለ። በቃ አልወርድም ብሎ ፈረመ። ለማንኛውም ቪኒሲየስ ጁኒየር እስከ 2032 ድረስ ፈርሟል። እኔ ከዚህ በፊት ነግራችኋለሁ ቪኒ መቼም አይመጣም ብለን ነበረ። እናንተ አሰሙም እንደሆነ እናውቃለን። ለማንኛውም ቪኒ አርሰናልን መደራደሪያ ነው። የምር ተደበረባችሁ፣ መደራደሪያ ነው ያደረጋችሁ። ያው እናንተ የቻላችሁትን ሞክራችኋል። ዳበል ሙቅቤ ባይጠጣ ኖሮ ምን ይውጠው ነበረ ነበራቴ። ለማንኛውም በኤአይ በተሰሩ የቪኒ ፎቶዎች ምናምን ፈታ ብሎ አስጨንቀናል ብላችሁ በሱ ደግሞ መጽናናት ትችላላችሁ። እና ቪኒ አልመጣም። ያው ብዙ የአርሰናል ደጋፊ በጣም ኤክሳይትድ እንደሆነ አውቃለሁ። እኔ ግን ቪኒ ቢመጣም ምንም አያመጣም ብዬ ሰርቻለሁ። ከዚህ ቤት ቪዲዮ ሰርቻለሁ። ምንም አዲስ ነገር አይፈጠርም ብዬ ነበር ማስበው። ለማንኛውም ቪኒ እዛ ቀርተዋል። የአርሰናል ደጋፊዎች አይዟችሁ፣ እንግዲህ ምንም ማድረግ አይቻልም። ልታስፈርሙ በጣም ቋምጣችሁ ነበር፣ አልተሳካም። ሌላ ማንን እንደምታመጡ አብረን እናያለን። ጋርናቾ ተሽጧል በሚያሳዝን ሁኔታ። በቃ ወይ ሳቪኖን ከኛ ቤት ሞክሩ እና ለዛሬ አልተሳካም። በቃ ሌላ ጊዜ የተመለሰው። ሰበር ዜና። ታማኙ ዘጋቢ ፋብሪዚዮ እንደዘገበው ከሆነ 6 ዓመት በሪያል ማድሪድ ቤት የሚያቆየውን ኮንትራት ለመፈረም ተስማምቷል። አርሰናልን የመሰለ ትልቅ ክለብ ለደሞዝ መደራደሪያነት መጠቀምህ አንተም ኤጀንቶችን በጣም ክፉ ናቸው። በጣም ክፉ ናቸው። ፋብሪዚዮ እንደዘገቡ ከሆነ ከመጀመሪያውም ጀምሮ በቃ በሪያል ማድሪድ ቤት መቆየት እንዳይፈልግና የመውጣት ሀሳብ የለም። ኮንትራቱ ላይ የሆነ ነገር ፈለገ ደሞዝ ምናምን ነገር እሷን ብቻ ነበር የሚፈልገው እንጂ ጭራሽ የመውጣት ፍላጎት ራሱ የለውም ነበር። ክፉ ነህ ቪኒ፣ ክፉ ነህ። ሲጀመር ቪኒን ማንም አይፈልገውም። አዎ ማንም አይፈልገውም። የአርሰናል ደጋፊዎችና አርሰናልን የሸወደውም ዋናው ምክንያት ይሄ ነው ማለት ነው። ለምን እንደሆነ ላስረዳችሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በዚህ ሰዓት እንደ ቪኒ አይነትን ተጫዋች የማምጣት አቅም ላይ አይደሉም በጣም ትልልቅ ቡድኖች። ለምሳሌ ማንቸስተር ዩናይትድ በዚህ ሰዓት ቪኒን አምጥቶ ያን የሚያክል ደሞዝ የመቀለብ ፍላጎት የለውም፣ ሀሳቡም የለውም ማለት ነው። ስለዚህ ማንቸስተር ዩናይትድን የሚያክል ትልቅ ክለብ የለም ማለት ነው በዚህ ዝውውር። ሌሎቹን ትልልቅ ክለቦች ብንመለከት እንደ ባየር ሙኒክ እንደ ፒኤስጂ በዚህ ሰዓት ያሉትን ቡድኖች ብንመለከት አቅሞ ያላቸውን ደግሞ በሱ ቦታ በተመሳሳይ ቦታ እንደ ቪኒ አይነት ተጫዋች አላቸው። ሲቀጥል ደግሞ እንደ ቪኒ አይነት ተጫዋችም አለመፈለግ የሚባል ነገር አለ። ስለዚህ አርሰናል ፈላጊ የሌለው ተጫዋች አገኛለሁ ብላ አሰበች። ለትም የሚፈልገው ተጫዋች ቲም የለምና እኔ ራሴ ብገባ ላገኘው እችላለሁ ሪያል ማድሪድን ከለቀቀ እንጂ አንድ ሌላ ክለብ ተደራዳሪ ቢኖር አርሰናል በተሻለ ሂዶ ይነጥቃታል ማለት ነው። ስለዚህ አርሰናል ይሄን አስባ ፍላጎት እንዳላት አሳየች። የሚፈልገኝ አለ ማለት ነው አለ ቪኒ። አየህ የሚፈልገኝ ካለማ ሪያል ማድሪድን እንደ ማስፈራሪያ ልጠቀመው። በቃ እንደዛ ተጠቀመባችሁ። ገባ? ማስፈራሪያ የሚፈልገኝ አለ። እነሱም ቪኒን በዚህ ሰዓት መውሰድ የሚችል አይነት ቡድን የለም፣ ወይም ደግሞ ቪኒን
የሚፈልገው አይነት ቲም የለም ብለው ስላሰቡ ያን ያክል ድርድሩን አልፈሩም ነበር ሪያል ማድሪዶች ማለት ነው። አርሰናል ጆካ ገባሽ ዝም ብለሽ አጃኮምሽ ማለት ያላቅምሽ ተንጠራራሽ። መንሱር አብዱል ቀኒ ብሎታል። በነገራችን ላይ በዚህ ሰዓት ለቪኒ መውረድ ነው ተጠቅሞብሽ እዛው ማድሪድ ነው የቀረው። በቃ እርግጠኛ ሆኜ ነበር ሊወጣ እንደሚችል። እንደዛ ነው ሐሳቡ። ለካ ቀመረኛ ነው። ፊቱን አስቀይሮ ኃይለኛ ቀመረኛ ሆነ። አርሰናል የተባለች ትንሽ ቡድን ላይ ቁማር ሰራ ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ጃንዋሪ 2 ሪያል ማድሪድ ሂር ዊ ጎ ይላል ጀማው። እንግዲህ ጃንዋሪ ማለት ነው በዚህ ሳለ እስከ 232 ድረስ የሚያቆየውን ኮንትራት መፈራረም ችሏል። ዲል አክቲቬት አድርጎት የነበረውን አካውንቱን ማለት ነው በዚህ ሳለ እንግዲህ ከፍቶታል። ፕሮፋይሉንም መቀየር ችሏል። አርሰናሎች እንግዲህ ከጉማሬን ማስፈረማቸውን ተከትሎ ማለት ነው በነገው ዕለት እንግዲህ ጉማሬን ይፋ እንደሚያደርጉ ተገልጿል። ማርቆስን በዚህ ሳለ አርሰናሎች ሊያስፈርሙ ተፍ እያሉ እንዳሉ መረጃዎችን ተመልክተናል። ነገር ግን ማርቆስ በዚህ ሳለ ወደ ማንቸስተር ዩናይትድ የሚቆይ ይሆናል። ማንቸስተር ዩናይትድ እና ሊቨርፑል በዘስፔንስ ጉዳይ እንግዲህ የተከራከሩ ይገኛል። በዚህ ሳለ እንግዲህ ዘስፔንስ ወደ ማንቸስተር ዩናይትድ መምጣት ብቻ እንደሚፈልግም ተናግሯል። ማንቸስተር ዩናይትድ ለኒውካስትሉ ተከላካይ ማለት ነው ለሊዩስ ሆቴል ማለት ነው በዚህ ሳለ ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ለማቅረብ ዝግጅት መሆኑ እንግዲህ እየተነገረ ይገኛል። ጀማ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ቪኒሺየስ ወደ አርሰናል አልመጣም ብላችሁ ሙድ የምትይዙም ለመያዝ ያሰባችሁም ሰዎች ማለት ነው አድቡ እንጂ ራሳችሁ ላይ ነው ሙድ የምትይዙት። በተለይ ደግሞ ፕሪሚየር ሊግን የምታዩ የምትደግፉ ሰዎች ማለት ነው አርሰናል እኮ ሙሉ የተሟላ ስኳድ እኮ ነው። በቃ የሆኑ ቀዳዶች ናቸው። እነሱን መደፋፈን ብቻ እኮ ነው። ምን ሆናችሁ ነው? ብሩኖ ጉማሬሽን አስፈረሙ። በቃ ሌላ ምንድን ነው? ቪኒሺየስ በመቅረቱ እንደውም አርሰናል የሆነ ነገር ያዳነ ነው የሚመስለኝ። ቪኒሺየስን በሚያስፈርሙበት መላ አንድ ሁለት ተጫዋች ዘና ብሎ የሚያስፈርሙ ነው የሚመስለኝ። ከአሁኑ እያየሁ ነው በኤዲቶች ምናምን ማለት ነው። ኧረ አድቡ የእኛዎቹ ራሱ ኧረ ግድ የላችሁም እንዴ? ምንም እኮ ክፍተት በክፍተት እኮ ነን እኮ። ስለ ራሳችን እንጨነቅ። አርሰናል የተሟላ ስኳር ምንም አያስፈልገውም እንደኔ ማለት ነው። አድቡ ጁኒየር ምን እንዳለ ታውቃላችሁ? አሁን 8 ዓመታት በሪያል ማድሪድ ቤት ትንሽ ነው፣ 6 ተጨማሪ ዓመታት እና ፎርኤቨር ለዘላለም ብሎ ተናገረ። ከሪያል ማድሪድ ጋር ማራዘሙን ካረጋገጠ በኋላ ኦፊሻሊ ከሪያል ማድሪድ ጋር 6 ዓመት አራዝሟል ማለት ነው። 18 ወር 1 ዓመት ከግማሽ በላይ ተደራድረው በመጨረሻም ተስማምቷል። ጋይስ ማለት ለዚህ ነገር መፈጠር አርሰናል ነው ትልቁ ሚና የተጫወተው። ኢትስ ኤ ፋክት። አሁን እኛ እዚህ ጋር መተን ሙድ ምናምን ስለያዝን አይደለም። ኢት ኢዝ ኤ ፋክት። ሁሉም ክለብ ራቅ ብሎ እየተከታተለ ባለበት ሰዓት ላይ አርሰናል ነው መጥቶ እኔ መክፈል እችላለሁ ና እኔ ጋር ሲል የነበረው እና አልአህሊ ምናምን እዛ የሳውዲ ፕሮጀክት ከ1 ዓመትና ከዛ በፊት ሲፈልጉት ነበረ። አሁን ላይ ግን ምንም አላደረጉም። ኢቭን ከሪያል ማድሪድ ጋር እንደዚህ አይነት ችግር ውስጥ እንዳለ ያወቁ መጥተው ምንም አላደረጉም። አርሰናል ግን እኔ እችላለሁ አለ። ይኸው ሪያል ማድሪድ ደግሞ የምር ይሄ ልጅ መሄድ መሰላቸው፣ ተንገጫገጩ። የሚፈልገውን ነገር በደንብ ጠጋሉለት። በመጨረሻም ተስማማ። ቴንክ ዩ አርሰናል። በቃ ይሄን ነው ማለት የሚችለው። እንደውም ቴንክ ዩ አርሰናል አለማለቱ ራሱ አንድ ነገር ነው። የሚፈልገውን ዲል ስላገኘ ማለት እኔ እውነቱን ልንገራችሁ፣ አሁን የአርሰናል ደጋፊዎች ችግር አለባችሁ። ትልቅ ችግር ነው ያለባችሁ። ይሄ በሞቲቬሽን እና በስሜት ብቻ የምትንቀሳቀሱ ነገር አለ። ስፔሻሊ ደግሞ ይሄን ፕሪሚየር ሊግ ከበላችሁ በኋላና የቻምፒየንስ ሊግ ፋይናል መድረሳችሁን ካያችሁ በኋላ በጣም በቃ ይሄ ሞቲቬሽን በዝቷል። በቃ በጣም ይሄ አክቹአሊ ሎጂካል ከመሆኑ ወጣችሁ ሞቲቬሽን እና በቃ ዝም ብሎ ስሜቶች ነው እየገፋችሁ ያሉት። ምክንያቱም ይሄ ልጅ አስቡት ሪያል ማድሪድን ከዓመት ዓመት እንዴት እንደሚወድ ሲናገር የቆየ ልጅ ነው። እንዴት ነው ዝም ብሎ ተነስቶ ይመጣል? መቆየት ይፈልጋል። ብር ብቻ ነው የጎደለው። እሱን ነበር ሲፈልግ የነበረው፣ አገኘ። መጀመሪያ እናንተ ስትሉ የነበረው ኢቨን ማለት ነው ቪኒ ከማድሪድ የሚወጣ ቢሆን አርሰናል የቪኒን ደሞዝ አፎርድ ማድረግ አይችልም። ዛትስ ኢት እንደዚህ ነበር ስትሉ የነበረው። ከዛ ክለቤ ባይዘዌ በክለቤ በጣም ኮርቻለሁ። በቃ እንደዚህ አይነት ሱፐርስታሮችን ለማስፈረም ቆርጦ መነሳቱ በጣም እንድኮራ ነው ያደረገኝ። ከዚህ በኋላ የትኛውን ተጫዋች ማስፈረም ፍላጎትም አቅምም አለው ብዬ ስለማመን ማለት ነው። ምንም እንኳን ቪኒ ባይፈርም ማለት ነው። ሶ እናንተ ስትሉ የነበረው እንዳልኳችሁ ነው። ቪኒ ከማድሪድ ቢወጣ ራሱ አርሰናል የቪኒን ደሞዝ አፎርድ ማድረግ አይችልም። ሶ ቪኒ ከማድሪድ ጋር ተስማምቶ ቀጠለ። አሁን መተ ገረጣ እንደዚህ ሊበላ ምናምን ከኛ በላይ ስትቃዥ የነበረው አንተ ነህ። ሲጀመር ይሄንን ቪዲዮ ስሙት። ቪኒ ከማድሪድ ሊወጣ እንደማይችል እኔ ማድሪድን ጠንቅቄ አውቀዋለሁ። ምን ብዬ እንደነበር እኔ ቪኒሲየስ ጁኒየር ከኔ በላይ ማንንም ሰው አይወዱም ብዬ ማምን ሰው ነኝ። በጣም ነው የምወደው ማለት ነው። እና ወደ አርሰናል የምር ቪኒ የሚመጣ ከሆነ ማለት ነው ኢማጂን ጋይስ እኔ
በህይወቴ በጣም ደስተኛ ከመሆንባቸው ቀኖች መካከል አንዱ ቀን ያቺ ቀን ነች። በቃ እኔ እስቲ አላምንም፣ የፈለገ ሂሩጎስ ካልተባለ ድረስ አላምንም። አንደኛ ቪኒ ከማድሪድ በዚህ ሰዓት ይለቃል ብዬ በፍጹም ነው የማላስበው። ፕላስ በነ ፍሎሬንቲኖ ፔሬዝ እና የሚወደድ የሚደገፍ አይነት ተጫዋች ነው። አጠቃላይ በማድሪድ በስታፎች እና የሚወደድ የሚደገፍ አይነት ተጫዋች ነው ቪኒ እና ቪኒ ከማድሪድ ይወጣል ብዬ ይሄው ነው በቃ። እኔ ማድሪድን አውቀዋለሁ። ቪኒሲየስ ጁኒየርን በጣም ወዶ ተጫዋቹ ምን ሊያስብ እንደሚችል አውቃለሁ። ማድሪድን እንደሚወድ አውቃለሁ። በማድሪድ በነ ፔሬዝ አጠቃላይ በማድሪድ በደጋፊዎችም በስታፍም በማኔጅመንትም በሁሉም ነገር ከቪኒ በላይ የሚወደድ ተጫዋች የለም ከረንትሊ ማለት ነው። ኢቨን እናንተ የምትሉት ኤምባፔ ምናምን እንደዛ አይደለም። ለቪኒ በሚሰጡት ቦታ ልክ ለኤምባፔ ለየትኛውም ተጫዋች ማድሪድ ውስጥ አይሰጥም ማለት ነው። ላይለቅ እንደሚችል አውቃለሁ። ግን ኢፍ ነው ስንኖር የነበረው ቪኒ ከማድሪድ የሚወጣና አርሰናል የሚቀላቀል ከሆነ እንደኔ ደስተኛ ሰው አይኖርም ብዬ ነበረ። ያ ግን የመሆን ቻንሱ ኢቭን 1% እንኳን እንዳልሆነ ቀድሜ ተናግሬያለሁ። ማለት የትኛውም የአርሰናል ደጋፊ በቃ ትልልቅ የሚባሉ የዜና ምንጮች እና ዴቪድ ኦርኔስተን ምናምን ዘግቦ ስለነበረ በቃ ጀስት ከሆነ ነው እንጂ የትኛውም የአርሰናል ደጋፊ ዲሉዥናል መሆን ፈልጎ አይደለም። ማድሪድ እየፈልጉ የትኛውም ተጫዋች ሂዶ አያውቅም በታሪክ ማለት ኢቭን ክሪስቲያኖ ሮናልዶ the greatest of all time የሚባል ተጫዋች በክለብ ውስጥ መቼም የማይረሳ ከየትኛውም ተጫዋች በላይ አሻራውን ያስቀመጠ ተጫዋች ምናምን በትንሽ ነገር ነው ምናምን የወጣውና እሱም በቃ ስላልተስማሙ ማለት ነው። ማድሪድ እየፈለገ የትም አትሄድም፣ ይሄ ፋክት ነው። ግን ከማድሪድ ወጥቶ ለሌላ ክለብ ፈርሞ ቢሆን መተህ መገላለጥ ሙድ መያዝ ትችላለህ። ለምን ከማድሪድ ወጥቶ ይሄ ተጫዋች ከአርሰናል ጋር በደሞዝም በቃ ዋሬቨር በሆነ ነገር ስላልተስማማ ለሌላ ክለብ ፈረመ። አርሰናል ማስፈረም ስላቃተው ብለ ሙድ መያዝ ትችል ነበር። ኢፍ ነው ስንኖር የነበረው ከማድሪድ ጋር ተስማምቶ የሚቀጥል ከሆነ ምንም በቃ ምንም አይነት ኦፕሽን የለንም። የማይቀጥል ከሆነና ቢወጣ ወደ አርሰናል ይመጣ ነበር። ያልሆነም እስቲ ቪኒ ከማድሪድ እንዳልኳችሁ እኔ ከዚህ በፊት ተናግሬዋለሁ። ቪኒ በጣም ወዶ ተጫዋች ነው። ማድሪድ በጣም ወዶ ክለብ ነው ከአርሰናል ቀጥሎ ማለት ነው። ስለዚህ እኔ ቪኒን ያለ ማድሪድ እንደው ወደ አርሰናል ስለሆነብኝ በጣም ወደምወዶ ክለብ ስለሆነብኝ ነው እንጂ ማለት ነው። ቪኒ አይ ሚን ማድሪድን ያለ ቪኒ ማየት ራሱ የሆነ ነገር ይጎላል። በጣም ነው የምወደው እግዚአብሔርና ከማን ቪኒ ማለት ነው። ባይላ ቪኒ ከማድሪድ ጋር በመቀጠል በጣም ደስ ብሎኛል። እግዚአብሔር ነው የምላችሁ። እኛ እዙ መጣም አለመጣም እስቲ ማለት ነው ሻምፒዮን እንሆናለን። ለሚቀጥሉት 4-5 አመታቶች በደንብ ተዘጋጁ ማለት ነው። ለማልቀስ በደንብ ኮፒ ሊንክ ሪፖስት አድርጉት። የአርሰናል ደጋፊዎች በደንብ ኮፒ ሊንክ አድርጉት። ፎሎ ማድረግ እንዳይረሳ። ይመሻሹ። ሰበር መረጃ፣ ሪያል ማድሪዶች ለቪኒሺየስ ጁኒየር አዲስ የተሻሻለ ኮንትራት አቅርበውለታል። ዴቪድ ኦርነስቲንም ፋብሪዚዮ ሮማኖም አረጋግጠውታል። በቪኒሺየስ ጁኒየር ካምፕን በኩል ፖዚቲቭ ነገር ነው ያለው። አዲስ በተሻሻለው ኮንትራት ማለትም በቃ ሬይዝ አድርገውለታል ደሞዙን እና በሱ በኩሉም ጥሩ ነገር ነው ያለው። አሁን ነው በአርሰናል ነገደበት የሚባለው ቪኒሺየስ ጁኒየር ተስማምቶ እዛው ከቀረ ደግሞ በቃ ከዚህ በኋላ ምንም ተስፋ ያለው አይመስለኝም። ቀጣይ የአርሰናል የክንፍ መስመር ታርጌታችን ማን የሚሆን ይመስላችኋል? ቪኒ ግን አጉል ተስፋ ነበር የሰጠሽን። ብቻ ይመቻችሁ። የዝውውር መጀመሪያም ይህን ያክል የሚሆን አይመስልም ነበር። በጣም ብዙ የተለያዩ ዜናዎች እየሰማን ስንጓጓ ቆይተናል። አሁን ግን እዛው ሪያል ማድሪድ ቤት የሚቆይ ይመስለኛል። በጣም ተአምር የሆነ ነገር ካልተፈጠረ በስተቀር ይህ ልጅ በሪያል ማድሪድ ቤት እንደሚቆይ የተረጋገጠ ይመስላል። የመድፉ ቤተሰብ ዳይ ወደ ቀጣይ ታርጌታችን ብሩኖ ጉማሬሽ ግን ገቢ ሆኗል። ይመቻችሁ።